ይህ ነገር ሲሳይ ነው ወይስ ወንጀል? ፍቅር አስፈርሞት እርሱማ የርሷ ነው እስካልተባለ ድረስ ልቤን በፍቅር ሰረቀችው ይሉት ነገር ከተሳካ እሰይ ደግ አደረገች እንኳንም ሆነላት የሚያስብል እንጂ በስርቆት የሚያስጠይቅ አይሆንም። በፍቅር ሰው ሰርቆ የጸደቀ እንጂ የተቀጣም የለም። ከዚህ ሌላ በፍቃዱም ቢሆን የሌላውን ሰው አካል ክፍልን ጨምሮ ካለ ፍቃዱ ደግሞ ንብረቱን በሕይወት እያለም ሆነ ሕይወቱ አልፎ መስረቅ ግን ወንጀል ነው፣ ያስቀጣል። ግን ከቤቱ ሳይወጡ እግሮም ሳይላወስ ንፋስ አግለብልቦ አንድ የሌላ ሰው ዕቃ ካሉበት ድረስ አምጥቶ ከጆ ቢገባና ለራሶ ቢያደርጉት ወይም በሌላኛው ቤት ኑሮ ያልተመቸው አንድ ቡችላ ቤቶ ሰተት ብሎ ገብቶ መኖርስ ከርሶ ጋር ነው አልወጣም ቢልና ይመችህ ብለው ቢያስቀሩት የራሶ ቢያደርጉት ይህ ነገር ምን ትርጉም ይሰጠዋል? መቼም ስርቆት አልለውም ካሉ ታዲያ ምን ይሉታል? ሲሳይ ነው ሊሉት ነው? በዚህ መልኩ የሌላውን ሰው ንብረትና እንስሳ የራሶ ማድረጎስ ወንጀል ነውን? ይህ ጉዳይ ለዛሬ ተመርጧል። አሁን ተመጥኖ ይቀርባል። ደግሞ አልሰማንም እንዳትሉ። በሰላም ያሳደረ አምላክ በሰላም ያውላችሁ። ስርቆት መልኩ ብዙ ሆኖና እንደሚሰረቀው የንብረት አይነት ተለያይቶ በወንጀል ሕጋችን ተደንግጓል። ትርጉሙ ግን ይቀድማል። አንቀጽ 665 ይህንን ይደነግጋል። ማንም ሰው የማይገባውን ብልጽግና ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ የሌላ ሰው ንብረት የሆነውን ተንቀሳቃሽ ዕቃ ወይም ከማይንቀሳቀስ ንብረት የተነጠለን ዕቃ አንስቶ የወሰደም በቀጥታ የራሱ ንብረት ያደረገ ወይም በተዘዋዋሪ ከራሱ ንብረት ጋር እንዲቀላቀል ያደረገ እንደሆነ እንደ ነገሩ ሁኔታ በቀላል እስራት ወይም ከ5 ዓመት በማይበልጥ ጽኑ እስራት ይቀጣል። ችግር አስገድዶት አምሮት አሳስቶት አነስተኛ ዋጋ ያለው የሌላውን ሰው ንብረት መውሰድ ስርቆቱን ቀላል የሚል ስም ያሰጠዋል። ቅጣቱም አነስተኛ ሆኖ በደንብ መተላለፍ ብቻ ያስጠይቃል። ሕጉ መቼም አይደረግምን ትቶ በሕይወት ካለ ሰው ውጪ በሙታን ላይ የሚፈጸም ስርቆትንም ይከለክላል። በሙታን ላይ የሚፈጸም ስርቆት ማንም ሰው ተገቢ ያልሆነ ብልጽግና ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ ከሙታን መቃብር ላይ ወይም ከመቃብር ቤት ውስጥ ወይም ከተቀበረ ወይም ካልተቀበረ አስክሬን ላይ ዕቃ የወሰደ እንደሆነ እንደ ነገሩ ሁኔታ በቀላል እስራት ወይም ከ5 ዓመት በማይበልጥ ጽኑ እስራት ይቀጣል። አንድ ስርቆት የሃይማኖት ስነ ስርዓት በሚከናወንበት ቦታ መፈጸሙ፣ የሕዝብ ንብረት በሆኑና መሰረተ ልማት አገልግሎት በሚሰጡ ንብረቶች ላይ መፈጸሙ፣ እንዲሁም ፈጻሚዎቹ የተሰጣቸውን እምነት አጉድለው የፈጸሙ መሆናቸው መለኪያ ሆኖና ድርጊቱም ከባድ ስርቆት ተብሎ ቅጣቱ እስከ 15 ዓመት የሚደርስ ጽኑ እስራት ሊሆን ይችላል። ቀደም ሲል በመግቢያ ላይ ከቤቱ ሳይወጡ እግሮም ሳይላወስ ንፋስ አግለብልቦ አንድ የሌላ ሰው ዕቃ ካሉበት ድረስ አምጥቶ ከጆ ቢገባና ለራሶ ቢያደርጉት ወይም በሌላኛው ቤት ኑሮ ያልተመቸው አንድ ቡችላ ቤቶ ሰተት ብሎ ገብቶ መኖርስ ከርሶ ጋር ነው አልወጣም ቢልና ይመችህ ብለው ቢያስቀሩት የራሶ ቢያደርጉት ይህ ነገር ምን ትርጉም ይሰጠዋል? መቼም ስርቆት አልለውም ካሉ ታዲያ ምን ይሉታል? ሲሳይ ነው ሊሉት ነው በማለት ጠይቄ ነበረ። እርሶ ምን እንዳሉ ባላውቅም የወንጀል ሕጉ ግን አግኝቶ መደበቅ ሲል ስም ሰጥቶ በአንቀጽ 679 ይህንን ይደነግጋል። ማንም ሰው የማይገባውን ብልጽግና ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ ሀ የሌላ ሰው ንብረት ሆኖ በስህተት ባልታሰበ ድንገተኛ አጋጣሚ ነገር እንደ ውሃ ማዕበልና እንደ ንፋስ ባለ በተፈጥሮ ጠባዩ በመጣ ኃይል ወይም ከባለሀብቱ ፍቃድ ውጪ በሆነ በማናቸውም ሌላ አይነት ሁኔታ ከባለቤቱ እጅ ወጥቶ በእጁ የሚገኘውን ነገር ወይም ዕቃ ለራሱ ወይም ለሌላ ሰው ያደረገ እንደሆነ ወይም ለንብረትነቱ የሌላ ሰው የሆነ እንስሳ ሸሽቶ በመጠጋቱ ምክንያት በእጁ ስለገባ የራሱ ያደረገው እንደሆነ የግል አቤቱታ ሲቀርብበት በቀላል እስራት ወይም በመቀጮ ይቀጣል። በመጨረሻም መሰናበቻ ይሆነም የወደቀን አንሱ የሞተን ቅበሩ የሚሰራው አቅማቶ የወደቀውን ከወደቀበት ለማንሳት ቀባሪ ያጣውንም በክብር ለመሸኘት ለጽድቅ ብቻ ነው። ለገንዘብና ቁሳቁስ አይሰራም። የወንጀል ሕግም ይህንን ይደነግጋል። አንቀጽ 680 ወድቆ የተገኘውን ንብረት ለራስ ማድረግ። 1 ማንም ሰው አንድ የጠፋ ንብረት አግኝቶ ይህንኑ ለባለስልጣን ሳያስታውቅ ወይም ባለንብረቱን ለማወቅ አስፈላጊውን ሁሉ ሳያደርግ
ንብረቱን ለራሱ ያደረገው እንደሆነ የግል አቤቱታ ሲቀርብበት ከብር 5000 በማይበልጥ መቀጮ ወይም እንደ ነገሩ ከባድነት ከ1 ዓመት በማይበልጥ ቀላል እስራት ይቀጣል። 2 እንዲሁም የተደበቀ ወይም የተቀበረ ገንዘብ ወይም ሀብት አግኝቶ በሕግ መሰረት ለመንግስት ገቢ እንዲሆን አስፈላጊውን ማስታወቂያ ሳይሰጥ ወይም ዕቃው ወይም ገንዘቡ የተገኘበት ንብረት ባለቤት ለሆነው ሰው ሊሰጥ የሚገባውን የክፍያ ድርሻ ሳይሰጥ ንብረቱን ለራሱ ያደረገ እንደሆነ ከዚህ በላይ በንዑስ አንቀጽ 1 በተመለከተው መሰረት ይቀጣል። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላችኋል። አመስግነናል። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከናንተም ጋር ይሁን።